ሁለተኛ ኮር 18ኛ ክፍለ ጦር አንደኛ ረጅ። እሺ ከ3 ቀን በፊት ከመብረቅ ክፍለ ጦር ጋር ውጊያ ነበርና ውጊያውን እንዴት አየህ? እሺ የውጋ አፈጻጸም ጥሩ ነው ማለት ነው። መብረቁን ደግሞ እኔ እንደ መብረቅ ነው አየሁት። አመጣጡ ራሱ መብረቅ ነው። በቃ ከሰማይ እንደወረደ ነው አመንኩት ማለት ነው። መጀመሪያ ራሱ ፈርቴን ነው በቃ እኔ እንደራሴ ለልጆቹን እንደራሴ የአመራሩ ግሞት ይዋኔ ዱቆስ ለኔ እጅን እሰጣለሁ እነዚህ ጋር ይዋጋ እጅን ሰጥ ማረቤ ስል በቃ እኔ እንደማይገላውቁት ከዛ እንደዚህ ነው መጣው ማለት ነው። እዚህ ከተቀበሉት በኋላ አባቴ ራሱ እንደዚህ ተቀብለዋል ማለት ነው። እዛ ላይ ደግሞ እንክብካቤያቸው በጣም ጥሩ ነው። ለጦራችንስ ደግሞ መብረቁ እውነትን መብረቁ ነው። ንጹሃኑን ሁሉ ገለዋልና በርካታ መከላከያ ሰራዊት ነው የሞተው። በዛ የተነሳ በርካታ ንጹሃንን ገበሬዎችን ሁሉ ሳይቀር ገለዋልና እንደው ከተነሳችሁለት ዓላማ አኳያ የመከላከያን ዓላማ እንዴት ትገልጸዋለህ? አሁን እሱን እውነት ዳር ደበር እያስከበረ ነው የህዝብን ህልውና እየጠበቀ ነው ብለህ ታስባለህ? እኔ አላስብም። መጀመሪያ ገር ቤት ሲወጣ አላሰብኩም ማለት ነው። እኔ ጁንታችን ኢትዮጵያ ላይ እነሱ ነው ጁንታ ላይ ነው ተነሳን። ከዛን ደግሞ አማራስ ደግሞ የኛን እንክብካቤ እንዳመጣ ኦሮሚያ ክልል አባይ ከተሻገርን በኋላ በየከተማ ውሃ ሽግ እየሰጡ እስከዚህ ድረስ አመጣው። አዎ እንይዛለን። ከያዝለን ደግሞ አመራሩ ላይ እንሰጣለን። እነሱ ብር ተቀብለው ነው የሚሸጥ። የኛስ ደግሞ ባዶ ሆድ ነው የምንዋጋ ራሱ ነው የሚበላ። የኛን ምንም ሰደው ይቀመጥልን ማለት ነው። ዝም ብሎ ነው እንደ ከፍት የሚነሱ። አጠቃላይ የሰራዊቱን የመዋጋት አቅምስ እንዴት ትገመግመዋለህ? አሁን ያለውን ነባራዊ ሁኔታ እኔ የምለው አዎ ጥሩ ነው። እኔ እነሱን እንዳየሁት እዚህ እንዳየሁት እዛ እንደሚነግሩ አይደለም። እዚህ ላይ እንደዚህ የሆነ ይሄን ካሜራ ቢያዩ ኑሮ አንድ ሰው ቀርም ይዛ እኔስ ደግሞ እዛ ያለውን በጥሩ ወደዚህ ነው እኔ እንደራሴ ማለት ነው። ወደዚህ ነው ተቀላቀሉ ነው። የ3 ቀን በፊት በተደረገው ውጊያ ተማርካችኋልና እንደ ፋኖ እንደ ማህበረሰብ ስለ ምርኮ አያያዝ ከመጣችሁ በኋላ እንዴት ነው አቀባበሉ? ምርኮ አያያዝ ነው። አዎ ምርኮኛ አያያዛችሁን ጥሩ ነው። አዎ ምርኮኛ ራሱ አይባልም እናንተ አቀባበሉ ማለት ነው። ይሄ እንደ ሰላም አስከባሪ የመጣ ሰው ነው ተቀብላችሁት በጣም ጥሩ ነው። እናንተ አቀባብራችሁን እዛ ላይ ራሱ የክብር የለም ማለት ነው። የሀገር ነው ወጣ ይባላል። የካርታ ኢትዮጵያ እዚህ ላይ አድርጎ ነው ግን ኢትዮጵያ ያበላሹ ነው እንጂ ያስዋጉ አይደለም ማለት ነው። እናንተ እሺ በስተመጨረሻ ለአብይ መከላከያ ሰራዊትና ለአጠቃላይ ኢትዮጵያ ሕዝብ ምን መልእክት ታስተላልፋለህ? እኔ የአብይ ወታደሩ ወደዚህ ነው የሚለው። የአብይ ወታደር መጀመሪያ ራሱ እዛው ነው ራሱ አብይ ነው ለማውጣት። ስለዚህ እኔ አብይ በተኮለ በብር ብሎ ሰውን እንደጨረሰው አለው ነው የራሱ ወዲ ነው። ለህዝብ ምን ትላለህ? ለኢትዮጵያ ስለ ፋኖ የሚያደርገው አጠቃላይ እንቅስቃሴ ምን ምትለው ነገር? እኔ የምለው የህዝቡ የኢትዮጵያ ህዝቦች ሲቪል ሆነስ ወታደር ሆነስ እናንተ ጋር እንደሚቀጥሉ ነው። እናንተ በመከላከያ ውሸት እንደሆነ ነው ማለት ነው። ይሄን አብሮን መኖር ነው። ፋኖ ጋር ሁሉም ጋር ተስማምተን መኖር። አመሰግናለሁ።